አምላካ ማልክት እግዚአብሔር በሰማይ መላእክትን በምድር ጻድቃንን የሚጎበኛቸው በእመቤታችን በድንግል ማርያም ማህፀን ያደረ ከሰው መካከል ማምላክ ቅድስት ድንግል ማርያምን ለእናትነት ያከበረ በዚህ ዓለም ወርዶ ተወልዶ ሁላችንንም የባረከ ያከበረ እሱ ነውና ስለማይነገር ስጦታው ስለ መግቦቱ ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም በላይ ሰብን በፍኝ ውሃ ለመዳን ምክንያት የሆነችው በአማላጅነቷ በቸርነቷ ለቅዱስ ኤፍሬም እውቀትን የገለጠችለት ለአባ ሕርያቆስም ምስጢርን ያፈለቀችለት ለአባ ሳሙኤል ዘዋልድባ ውሃውን በስሟ በባረከው ጊዜ ውሃውን ህብስት ያደረገችለት በበረሃ ያሉ ቅዱሳንን የረዳቻቸው በስሟ የተማጸኑትን ሁሉ የደረሰችላቸው እሷ ናትና ሁላችንንም በዚህ ጉባኤ ያለን ክርስቲያኖችን እንድትባርከን መልካም ፈቃዱ አይሆንልን። መኑ ውእቱ ብእሲ ዘይፈሮ ለእግዚአብሔር ወይ መርሆ ፍኖተ እንተሃሬ ወነፍሱሂ ውስተ ሰናይ ተሃድር። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮችን ከወጥመድ ይጠብቃቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜንና መከራዬንም እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ። አንተን ታመኛለሁና አልፈር። አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። የዳዊት መዝሙር 25 ቁጥር 12 እስከ 22 ድረስ ያለው የእግዚአብሔር ቃል ነው። ይሄ የዳዊት ጸሎት የሰማ የዳዊትን ልመና የተቀበለ እግዚአብሔር የሁላችንን ጸሎትና ልመና ይቀበልልን። የዛሬው ትምህርታችን የሚጀምረው እግዚአብሔርን የሚፈራ ሰው ማን ነው በሚል ርዕስ ነው። እስኪ በሉት ሁላችሁ። ነቢዩ ዳዊት እንዲህ ብሎ ነው የጠየቀው። እነዚህ ከታች የዘረዘርናቸው የእግዚአብሔር ስጦታዎች በሙሉ እግዚአብሔርን ለሚፈራ ሰው የሚሰጡ ስጦታዎች ናቸው። ነፍሱ በመልካም ነገር የምታድርለት ሰው ማን ነው ቢባል እግዚአብሔርን የሚፈራ ሰው ነው። እግዚአብሔር እግሮቹን ከወጥመድ የሚጠብቅለት ሰው ማን ነው ቢባል እግዚአብሔርን የሚፈራ ሰው ነው። እግዚአብሔር ከመሰናክል ሁሉ የሚያወጣው ከፈተና የሚያድነው ሰው ማን ነው ቢባል እግዚአብሔርን የሚፈራ ሰው ነው። ሳያፍር የሚኖር በምድር ላይ ሀፍረት የማይገጥመው ሰው ማን ነው ቢባል እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን ለሚፈራ ሰው እነዚህ ሁሉ ስጦታዎች ከተሰጡት እግዚአብሔርን የሚፈራ ሰው መገለጫው ምንድን ነው? እግዚአብሔርን መፍራት ለዚህ ሁሉ ጸጋ የምታደርስ ከሆነ እግዚአብሔርን ባለመፍራታችን ይሆን እንዴ? እግሮቻችን በወጥመድ የተያዙት መሰናክል በእኛ ላይ የወደቀው እግዚአብሔርን መፍራት ስላልቻልን ይሆን እንዴ? በነገር ሁሉ አፍረን የምንመለሰው እግዚአብሔርን መፍራት ስላልቻልን ይሆን እንዴ? አጋንንት በቃል ብንገስጻቸው ስመ እግዚአብሔር ብንጠራባቸው ሊርቁልን የማይችሉት ምናልባትም እግዚአብሔርን መፍራት ስላቃተን ይሆን? እሱን እንድናይ ነው ዛሬ ይህንን ቃል መነሻ ያደረግነው። የአባቶቻችን አምላክ እግዚአብሔር በዳዊት አድሮ የተዘመረለት በቅዱስ ያሬድ አድሮ ድርሰት የተደረሰለት እሱ ነውና በእኛም አድሮ ቃሉን እንድንናገር ቃሉን እንድንሰማ ይፈቅድልን ዘንድ ቅዱስ ፈቃዱ ይሆንልን። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ከሚፈሩ ሰዎች መካከል አንዱ ነው። በግርማው የተፈራ ነው፣ በሰራዊት የተከበበ ነውና ጠላቶቹ የሚንቀጠቀጡለት የሚሮዱለት ሰው ነበረ። ከሰራዊትም በፊት አሸንፏል፣ ከንጉስነቱም በፊት ድል ነስቷል። በዚያ ዘመን ኃይሉ እግዚአብሔር ነው። ከነገሰ በኋላ ደግሞ እንደ ማንኛውም ንጉስ ኃይሉ ብዝሃ ሰራዊት ነው።
ኃይሉ ወክብሩ ለንጉሥ ብዝሃ ሰራዊት፣ የንጉሥ መፈራቱ የንጉሥ ኃይሉ ድል መንሳቱ በሰራዊቱ ብዛት ነው እንዲሉ እሱም ከነገሰ በኋላ በብዙ ሰራዊት ተከቧልና ድል መንሳቱ ላይ ገርመን ይችላል። ነገር ግን በረኝነቱም ዘመን ዳዊት ድል ነስቷል። በዚያ ዘመን ድል እንዲነሳ የረዳው እግዚአብሔር ነው። እግዚአብሔርን መፍራቱ ወደ ልዕልና አምጥተዋለች እንጂ ሰዋዊ ጥበብና ሰዋዊ እርዳታ ተደርጎለት ዳዊት ወደ ልዕልና የመጣ ሰው አይደለም። እግዚአብሔርን መፍራት ወገኖች ሰዎችን ከመቃብር ታወጣለች። እግዚአብሔርን መፍራት ሰዎችን ከትህትና ወደ ልዕልና ታመጣለች። እግዚአብሔርን ለሚፈሩ ሰዎች የልቡናቸው መሻት ሲፈጸምላቸው አይተናል። መጽሐፍ እንደሚለው ዘራቸው ምድርን የወረሰ የብዙ ሰዎች ታሪክ ስንመለከት እግዚአብሔርን የሚፈሩ ሰዎች ናቸው። ግን እግዚአብሔርን የሚፈራ ሰው ማን ነው? በእውነት በምድር ላይ እግዚአብሔርን እንደ መፍራትስ ያለ ጥበብ አለ ወይ? ጥበባት ሁሉ የሚወለዱት እግዚአብሔርን ከመፍራት ነው። ጥበብ የምትመነጨው የምትገኘው እግዚአብሔርን ከመፍራት ነው። እግዚአብሔርን ከማይፈራ ሰው ዘንድ ብልሃት፣ ጥበብ አይገኙም። አስተዋይ ልቡና፣ ጸጥታና እርጋታ የተሞላበትም ሰውነት የሚገኘው የሚኖረው እግዚአብሔርን ከሚፈራ ሰው ዘንድ ነው። እግዚአብሔርን በሚፈራ ሰው ዘንድ ሁሉም ነገር ይገኛልና ነው። በባህር ስትሄዱ የባህር ጸጥታዋ፣ የባህር እርጋታዋ ሕይወት ያላቸው ነገሮች በባህር ውስጥ እንዲኖሩ ያደርጋቸዋል። ነገር ግን የባህር መመላለሷና መውጣት መውረዷ አሶች በባህር ውስጥ እንዳይኖሩ ያደርጋቸዋል። እስኪ ይህንን ነገር ልብ በሉና እዩት ክርስቲያኖች። በቆመ ውሃ ውስጥ ሕይወት ያላቸው ነገሮች ይኖራሉ። በሚሄድ ውሃ ውስጥ ግን የሉም። ለምን ካላችሁኝ ጸጥታና እርጋታ ካለ ዘንድ ሕይወት ስለምትኖር ነው። እግዚአብሔርንም የማይፈራ ሰው ብኩን ነው። ባገኘው አጋጣሚ ሁሉ ይቅበዘበዛል። መቅበዝበዝ እርጋታንና ጸጥታን ማጣት እግዚአብሔርን ከማይፈሩ ሰዎች ዘንድ የሚገኝ ነው። እግዚአብሔርን መፍራት ቅድም እንዳልኳችሁ የጥበብ ሁሉ መገኛ ስለሆነች ነፍሳችን በመልካም ታድር ዘንድ፣ ሰውነታችን በእረፍትና በእርጋታ ውስጥ ትኖር ዘንድ እግዚአብሔርን መፍራትን ገንዘብ ማድረግ ይገባናል ወገኖቼ። ቤትን የሚሰራው እግዚአብሔርን የሚፈራ ሰው ነው። ሕይወቱን በመልካም አኗኗር ማኖር የሚችለው እግዚአብሔርን የሚፈራ ሰው ነው። ከሰዎችም ጋር በመልካም አኗኗር መኖር የሚችለው እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን በማይፈራ ሰው ዘንድ ስልጣን ቢኖር ምድር ሰላሟን ታጣለች። እግዚአብሔርን በማይፈሩ ሰዎች ዘንድ ባለጠግነትም ቢኖር ርኩሰት በሰዎች ላይ ትሰለጥናለች። እግዚአብሔርን ለማይፈሩ ሰዎች ኃይል ቢሰጣቸው ሁሉን ገለው ብቻቸውን ይቀራሉ። እግዚአብሔርን ለማይፈሩ ሰዎች ክብርና ዝናም ቢኖራቸው ያንን ተጠቅመው ምድርን ያፈርሷታል እንጂ ለምድር የሚጠቅማት ነገር የላቸውም። ወገኖቼ እግዚአብሔርን መፍራት ሳይሰጠው ለሰው ሌላ ነገር ባይሰጠው መልካም ነው። ምክንያቱም ሳይጠቀምበት ይቀራልና ነው። አስቀድሞ እንዲሰጠን የሚያስፈልገው ነገር በጸሎታችንም ልንጠይቀው የሚገባ ነገር አንተን መፍራትን ስጠኝ ብለን ነው ልንጠይቀው የሚገባ። ማንን መፍራት? እግዚአብሔርን መፍራት ነው። በመጀመሪያ ሊሰጠን የሚገባው ጸጋ እግዚአብሔርን መፍራት ነው። ምክንያቱም የጥበባት ሁሉ መሰረት ስለሆነ ነው። የምን መሰረት? የትኛውም ጥበብ እግዚአብሔርን ከመፍራት ስለሚመነጭ ነው። ክርስቲያኖች ዋናውን ነገር እንረሳለን። በጸሎታችንም ጊዜ የምንለምነው ታችኛውን ነው። ላይኛውን ሳንቀበል ታችኛውን መለመን እንጀምራለን። እንጀራ ስጠኝ ከማለት በፊት አንተን መፍራትን ስጠኝ ማለት ይገባል። ምክንያቱም የሰጠንን እንጀራ በልተን ቀጥለን ደግሞ እሱን ራሱን ስለምናስቀይመው ስለምንበድለው ነው። እንደ ማና ፔልካን ነው የምትባለው ፋለች። የእሷ ልጆች ራሷን መልሰው ይጸፏታል። እሷ ራሷ ደግሞ ጠቅጣ ትገላቸዋለች ይላል። ኤፊሳልጎስ በሚባለው መጽሐፋችንም ላይ የተጻፈ ምናልባትም በዓለም
ሳይንስ ዘንድ የታወቀ ሊሆን ይችል ይሆናል። ሆኖም ግን ይህች ወፍ የገዛ ልጆቿን ገድላ የምትጨርሳቸው እሷ ስላልወለደቻቸው አይደለም። እሷን ራሷን መልሰው ስለሚያቆስሏት ነው። ራሳቸው መልሰው ፍቅር ሲሰማቸው እና ጥጋብ ሲሰማቸው መልሰው ራሷን እናታቸውን መጥቃት ይጀምራሉ። ያን ጊዜ ራሷ ገላ ትጨርሳቸዋለች ይላል። መልሳ እንደገና የምታነሳቸው እሷ ብትሆንም የምትገላቸውም ግን እሷ ናት። ክርስቲያኖች ተመልከቱ። የሰው ልጅ ከእግዚአብሔር እንጀራን ይቀበላል። የሰጠውን እንጀራ በልቶ ደግሞ እግዚአብሔርን ያስቀይማል። እግዚአብሔርን ማስቀየማችን መብላትና መጠጣታችን አይደለም ምክንያቱ። እግዚአብሔርን ለማስቀየማችን ምድር የተከልንባትን ማጽደቋ የዘራንበትን ማብቀሏ አይደለም እንደ ክርስቲያኖች? የወደድነውን ነገር ሁሉ ማግኘታችን ለምነን ከእግዚአብሔር ሁሉን ነገር መቀበላችን አይደለም እንዴ? ለብዙዎቻችን ድሆች በነበርን ጊዜ አንዳች ነገር እጃችን ላይ ባልነበረ ጊዜ እንዲህ ነበርን እንዴ? መጸለይ ያቆምነው፣ ወደ እግዚአብሔር ቤት መምጣት ያቆምነው፣ መቁረብ ያቆምነው መቼ ነው ካላችሁኝ፣ ልመናችንና ጸሎታችን መድረስ ሲጀምር ነው። ከእግዚአብሔር ስጦታን መቀበል ስንጀምር ነው። እግዚአብሔርን መፍራት አስቀድሞ ቢሰጠን ኖሮ ግን ይሄ ሁሉ ነገር ምንም ባልነበረ ነበር። እስኪ አስቡት፣ ዮሴፍ እግዚአብሔርን የሚፈራ ሰው ነበረ። እግዚአብሔርም ሲሸጥ አብሮት የተሸጠ፣ በባርነት ሀገር ሲሄድም አብሮት በእንግድነት ምድር እንግዳ የሆነ እግዚአብሔር ነው። እግዚአብሔር ከምትፈራው ነፍስ ተለይቶ አያውቅም። ክርስቲያኖች እግዚአብሔርን የምትፈራ ነፍስም ከእግዚአብሔር ተለይታ አታውቅም። በሌሊትም ከእግዚአብሔር ጋር ናት፣ በቀንም ከእግዚአብሔር ጋር ናት። ሲጨልም እግዚአብሔርን የማታጣው፣ ስትተኛም እግዚአብሔርን የማትረሳው ነፍስ ማናት ትሉኝ እንደሆነ እግዚአብሔርን የምትረሳ ነፍስ ናት። በምህረቱ ጠግባ የምትኖር፣ በእውነት እግዚአብሔርን የምትፈራ ነፍስ በምህረቱ ጠግባ ትኖራለች እንጂ እንጀራ ስለጎደለባት የማይርባት፣ አንዳች ነገር እጇ ላይ ስላጣች የማይጎድልባት ናት። በጨለማ ታያለች እግዚአብሔርን የምትፈራ ነፍስ፣ በብርሃንም ትመለከታለች እግዚአብሔርን የምትፈራ ነፍስ። እግዚአብሔርን የምትፈራ ነፍስ በእንግድነት ዘመኗም እንግዳ የማትሆን ናት። ስለዚህ ክርስቲያኖች እግዚአብሔርን መፍራት አስቀድሞ ሊሰጠን የሚገባ ስጦታ ነው ያልኳችሁ ለዚህ ነው ዮሴፍ ተሽጦም ሲሄድ እግዚአብሔርን የሚፈራ ልብ ስለነበረው ከእግዚአብሔር ተለይቶ አያውቅም። ለዚህም ነው የኃጢአት ግብዣም ሲቀርብለት አይሆንም ብሎ የተከላከለው። ይህንንስ ጌታ ያልፈቀደልኝም ነው ያለ። ተሽጦ በሄደበት ሀገር የአንድ ቤት ኃላፊ ሆኗል። ኦሪት ዘፍጥረት ምዕራፍ 39ን ተመልከቱት። ተሽጦ በሄደበት ሀገር እግዚአብሔር አክብሮት እንደ ባሪያ ሳይሆን እንደ ጌታ ቤቱን ይመራል። ጌታው ምንም ነገር አያውቅም በቤቱ። ዮሴፍ ነበር ሁሉን የሚመራ የሚያስተዳድር። ተመልከቱት። እግዚአብሔርን የሚፈራ ሰው በሁሉም ሰው ዘንድ የሰለጠነ ነው። እኛ እንኳን በባዕድ ዘንድ በወንድሞቻችን ዘንድ ክብር ያጣነው ለምንድን ነው ወገኖቼ? እንኳን ባዕዱ ዘመዱ የሚንቀን ሞገስ የማይሰጠን ለምንድን ነው ትሉኝ እንደሆነ እግዚአብሔርን መፍራት ስለጎደለብን ሊሆን ይችላል። እግዚአብሔርን መፍራት ሞገስ ነው። በባዕድ ምድር ሳይቀር እግዚአብሔርን የሚፈሩ ሰዎች ሞገስ አላቸው። በሁሉም ሰው ዘንድ የተወደዱ ናቸው። ምክንያቱም ቢናገሩ የአንደበታቸው ጣዕም እግዚአብሔር ነው። ቢራመዱ የእግራቸው ሞገስ ያረማመዳቸው ሞገስ እግዚአብሔር ነው። ቢለብሱ የልብሳቸው ጸጋ እግዚአብሔር ነው። ስለዚህም በሁሉም ሰው ዘንድ የተወደዱ ናቸው። ማን ነው እሱ በፀሐይ መውጣት ደስ የማይለው ወገኖቼ? እንኳን አይናማዎቹ እውራን ሳይቀር በፀሐይ መውጣት ደስ ይላቸው አይደልን? ማን ነው በፀሐይ መውጣት ደስ የማይለው ትሉኝ እንደሆነ አራዊት ብቻ ናቸው። ይሄው አራዊት ተጠቅለው ወደ ዋሻቸው ወደ ጫካቸው ይገባሉ። የፀሐይ መጥለቅ ደግሞ ደስ አሰኝቷቸው ወጥተው በከተማው ይመላለሳሉ፣ በምድር ላይ ይርመሰመሳሉ። ከአራዊት በቀር ከሌቦች ከወንበዴዎች በቀር የፀሐይን መውጣት የማይናፍቅ ሰው ማን አለ? ሌባ ወንበዴ የሆነ እንደሆነ ፀሐይ ስትወጣ ገብቶ ይተኛል። ፀሐይ ስትገባ ደግሞ ወደ ስራ ይሰማራል። ወገኖቼ እግዚአብሔርን የሚፈራ ሰውም ልክ እንደዚያ ነው። በየትኛውም ጊዜ ደስተኛ ሆኖ ነው የሚኖረው። በመዓልትም በሌሊትም፣ በሀብትም በድህነትም፣ በማጣትም በማግኘትም ጊዜ እግዚአብሔርን የሚፈራ ሰው ደስ ብሎት ነው የሚኖር።
እግዚአብሔርን መፍራት ለሕልውና መሰረት ነው። ለዚህ ነው ነቢዩ ዳዊት ነፍሱ በመልካም ታድራለች ወነፍሱ ውስተ ሰናይ ታድር ያለው ለዚህ ነው። ነፍሱ በመልካም ታድራለች። መልካም ነገር ምንድን ነው ትሉኝ እንደሆነ በእረፍት መኖር ነው፣ በእርጋታ መኖር፣ ያለ ሐዘን ያለ ጭንቅ መኖር። ነፍሱ በመልካም ታድራለች ያለው ለዚህ ነው ዳዊት። እግዚአብሔርን ለሚፈራ ሰው ከሚሰጡ ጸጋዎች አንዱ ይሄ ነው። ነፍሱ በመልካም የምታድርለት ሰው እንዴት የተመሰገነ ነው። በእውነት ክርስቲያኖች እንዴት ትልቁ ጸጋ አይደል? ያጣነው ነገር ነፍሳችን በመልካም እንድታድር በእረፍት በእርጋታ መኖር አይደል የተሳነ። ስለዚህ ክርስቲያኖች ነፍሳችን በእርጋታ በመልካም አኗኗር ትኖርልን ዘንድ እግዚአብሔርን መፍራትን ገንዘብ ልናደርግ ይገባናል። እግዚአብሔርን የሚፈራ ሰው ማን ነው ያለው ዳዊት እነዚህ ሁሉ ነገሮች የተሰጡት ስለሆነ ነው። እነዚህ ሁሉ ነገሮች ያሉት ደግሞ እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን የሚፈራ ሰው ቢጸልይ ጸሎቱ የሚሰማለት፣ ኃጢአትን ድል ለመንሳት ደግሞ ጉልበት ያለው ኃይል ያለው ሰው ነው እግዚአብሔርን የሚፈራ ሰው። አሁን እግዚአብሔር በምድር ላይ ያከበራቸውን ቅዱሳን ሁሉ ብናነሳቸው እግዚአብሔርን መፍራት አስቀድሞ የነበራቸው ሰዎች እኮ ናቸው። ወርቅ አንጥፈው በወርቅ ላይ ይረማመዱ የነበሩ ሰዎች ነበሩ። ስልጣን ሁሉ በእጃቸው የሆነና ዓለም በእግራቸው ስር የወደቀችላቸው ሰዎች ነበሩ። አባ አርሳኔዎስን ብናነሳ የንጉሥ ቴዎዶስዮስ የልጆቹ መምህር ሆኖ በቤተ መንግስት ይኖር የነበረ ሰው ነው። ንጉሱ ቴዎዶስዮስ እጅግ ስላከበረው በቤተ መንግስት በጣም የተወደደ ሰው ሆነና የሚወጣውም የሚወርደውም የሚያልፈውም የሚያገድመውም በጥበቡ ብዛት በክብሩም ብዛት ያደንቀውና ይሰግድለት የነበረ ሰው ነው። ያንን ሁሉ ጸጋ ተቀብሎ ዓለም በጠቅላላው እግሩ ስር ወደቀችለት። ወርቅ በተነጠፈበት መንገድ ካልሆነ በስተቀር አርሳኔዎስ በተራ መንገድ አይሄድም። መሳፍንቱ መኳንንቱ በተገኙበት አደባባይ ካልሆነ በስተቀር አርሳኔዎስ መናኛ ሰዎች ተራ ሰዎች ባሉበት መድረክ ተገኝቶ ንግግር አያደርግም። አርሳኔዎስ በጉባኤ የሚቀመጠው ፈላስፎች ሲሰበሰቡ ነው። ፈላስፎች ምክር የሚጠይቁት፣ ነገስታት ተግሳጽ የሚቀበሉት ይህ ሰው ማን ነው ትሉኝ እንደሆነ አርሳኔዎስ ነው። አርሳኔዎስን ለዚህ ያበቃው እግዚአብሔርን መፍራቱ ነው፣ እግዚአብሔርን መውደዱ ነው። ከዕለታት አንድ ቀን ግን አርሳኔዎስ እግዚአብሔርን በፍጹም ልቡ እየወደደ መኖር ስለሚፈልግ ይሄንን ለመነ። አንተን እየሰማሁ በእርጋታ መኖር እወዳለሁ አለ። እግዚአብሔርም ሁሉን ጥለው ሄዳለው ይላል። ከሰውም ከእግዚአብሔርም ጋር መኖር አይቻልህምና ነው ያለው። ከሰውም ከእግዚአብሔርም ጋር መኖር አይቻልህምና አለው። እሱም ምን አለ? ከቴዎዶስዮስ መንግስት ይልቅ ያንተ መንግስት ይሻለኛል አለ። ከምድራዊው ክብር ይልቅ ያንተ ክብር ይሻለኛል አለና የምድሩን ክብር ሁሉ ጥሎት ሄደ ይላል። ከሰውም ከእግዚአብሔርም ጋር መኖር አትችልም። ሰውንም እግዚአብሔርንም ማስደስተን መኖር እንችላለን ብለን ሰዎች ሐሜት ሲጀምሩ እየቀጠል፣ ሰዎች ኃጢአት ሲሰሩ አብረን እየተባበርን እስከ መቼ ድረስ እንኖራለን ወገኖች? ከሰውም ከእግዚአብሔርም ጋር መኖር አይቻልም። ሰውንም እግዚአብሔርንም ማስደሰት አይቻልም። ከሰውም ከእግዚአብሔርም ጋር መተባበር ሊሆን የሚችል ነገር አይደለም። መተባበራችን ከእግዚአብሔር ጋር ሊሆን ይገባል። ነፍሳችንን ማኖር የሚገባን በሰዎች ዘንድ አይደለም፣ በእግዚአብሔር ዘንድ ነው። በሰውም ዘንድ በእግዚአብሔርም ዘንድ ክብር ላናገኝ እንችላለን፣ መወደድን ላናገኝ እንችላለን። የሰው ሲቅርና በእግዚአብሔር ዘንድ መወደድን እንድናገኝ ልንሰራ ልንተጋ ይገባናል። በእግዚአብሔር ዘንድ የተወደዱ በሰዎች ዘንድ ግን የተጠሉ በጣም ብዙዎች ነበሩ። በእግዚአብሔር ዘንድ የተከበሩ በሰው ዘንድ ግን የተናቁ በጣም ብዙዎች ነበሩ። አልተጎዱበትም። በሰው ዘንድ ተወዶ በእግዚአብሔር ዘንድ መጠላት ነው ከባዱ ነገር። በሰው ዘንድ ከብሮ በእግዚአብሔር ዘንድ መዋረድ ነው ከባዱ ነገር ወገኖቼ። ሰዎች ያከበሩትን እግዚአብሔር ካዋረደው፣ ሰዎች የወደዱትን እግዚአብሔር ከጠላው ምን ጥቅም አለው? ምንም ቁም ነገር አይደለም። ምንም ቁም ነገር አይደለም። ሰዎች ከእግዚአብሔር ሊለዩን የሚችሉ ከሆነ ከሰዎች ጋር መተባበር ምንም ጥቅም የለውም። ክብር፣ ዝና፣ ሀብት ከእግዚአብሔር የሚለየን ከሆነ ምንም ጥቅም የለውም። ወርቅ ብትለብሱ ዛሬ ወርቁ ምንድን ነው? በክብር ላይ ክብር ቢደረብላችሁ ዛሬ ክብሩ ምንድን ነው ወገኖች? እስኪ አስቡት። እስኪ ማታ ግቡና ቤታችሁ ወርቁን አውልቁና
ራቁታችሁን ሆናችሁ አስቡት። ወርቁ ከወልቆ የሚቀር ነገር ነው። ያንን ወርቅ ሳትለብሱ ሰዎች ቢያዩዋችሁ ሊያከብሯችሁ ይችላሉ እንዴ? ዘውድ የደፋውን ንጉሥ ዘውዱን ቢያወልቀው እንደ ንጉሥ የሚቆጥረው ሰው ሊኖር ይችላል እንዴ? የሚወዷችሁ ሰዎች ሀብት ስላላችሁ ይሆናል አንድ ቀን ድሃ ሆናችሁ ቢያገኟችሁ ያንን ሁሉ ፍቅር ሊያስቀጥሉት የሚችሉ ይመስላችኋል? የኢዮብ 3 ወዳጆች ኢዮብን ይወዱት የነበረው ባለጠጋ በነበረ ጊዜ ነው። ሁሉም ከዛ በኋላ ግን የማጽናኛ ቃል እንኳን አልነበራቸውም። የኢዮብ 3ቱም ወዳጆች በኢዮብ መጽሐፍ ላይ ተጽፈዋል። እንኳን ወዳጆቹ ሚስቱም ተወደውና ታከብረው የነበረ ጤነኛ በነበረ ጊዜ ነው። ከዚያ በኋላ ግን ኢዮብ እንደተናገረው ራሱ ሚስቴ እስትንፋሴን ጠላች ብሎ ነው የተናገረው። ለሰው እንኳን ሌሎቹ ወዳጆቹ ሚስቱም ሳትቀር እንኳን ሌሎቹ ወዳጆቿ ባሏም ሳይቀር ሊጠላት የሚችልበት ቀን ይመጣል። በመከራም ቀን እንኳን የማይጠላ ወዳጅ ማን ነው ካላችሁኝ፣ ማን ነው? እግዚአብሔር ነው። በተናቅንበትና በተዋረድንበትም ቀን የሚጎበኘን ማን ነው? እግዚአብሔር ነው። እስኪ ከስልጣን ውረዱና ሲፈልጓችሁ የነበሩ ሰዎች ፈልጋችሁ ታገኟቸው እንደሆነ ሞክሩ። እስኪ አንድ ቀን ክብራችሁ ከናንተ ይወሰድና ሲከተሏችሁ የነበሩ ሰዎችን እንኳን ሊከተሏችሁ ተከትላችሁ ትደርሱባቸው እንደሆነ ሞክሩ። ክርስቲያኖች እንኳን ሊፈልጓችሁ ፈልጋችሁ አታገኟቸውም። እና የለ እንዴ ታውቆ የለ እንዴ ትናንት በስልጣን የነበሩ ዛሬ ግን የት እንዳሉ እንኳን የማይታወቁ አሉ። ትናንት የት ባገኘናቸው ይሏቸው የነበሩ ሰዎች ዛሬ ስልክ ቢደውሉላቸው እንኳን አይመልሱላቸውም፣ አነሱም፣ የሉም፣ አጠገባቸው የሉም። የዚህ ዓለም ክብር እንዲህ ነው፣ ይቀራል። እግዚአብሔርን መፍራት ግን በልብ ደብቆ የሚይዙት ሀብት ነው ወገኖች። በማንም ሰው ዘንድ የሚታይ አይደለም፣ የሚብረቀረቅ ወርቅ አይደለም፣ ሌባ አይወስደውም። አለበለዚያስ እግዚአብሔርን የማንፈራ ከሆነ አጋንንትን እንዴት ማሸነፍ እንችላለን ወገኖች? ሰውነታችን እንዴት ነፃ ማውጣት እንችላለን? ነፍሱን ነፃ ሊያወጣት የሚፈልግ ማንኛውም ሰው እግዚአብሔርን መፍራትን ገንዘብ ሊያደርግ ይገባዋል። ነፍሳችንን ነፃ የምናወጣበት ጸጋ ነው እግዚአብሔርን መፍራት ወገኖቼ። እንደዚያ ካልሆነ ሰውነታችንን ነፃ ማውጣት አይቻለንም። አንደበት እንዴት ነፃ ማውጣት ይቻላል? ሐሰት ከመናገር የሐሰት ባሪያ ሆኖ አንደበታችን። ሰውነታችንን እንዴት ነፃ ማውጣት እንችላለን? ከዝሙት። ነፍሳችንን እንዴት ነፃ ማውጣት እንችላለን? ከስርቆት፣ ከክፉ ሐሳብ፣ ከክፉ ምኞት። ልባችንን እንዴት ነፃ ማውጣት እንችላለን? እግዚአብሔርን በመፍራት ካልሆነ በስተቀር በሌላ በምን ነፃ ልናውጣት እንችላለን ነፍሳችንን ወገኖች? የክብር ሁሉ መገኛ መጀመሪያ እግዚአብሔርን መፍራት አይደል እንዴ? በእርግጥ ትልቅ ተጋድሎ ይጠይቃል። ምክንያቱም እግዚአብሔርን ለመፍራት እግዚአብሔርን ማየት ስለሚቀድም ነው። እግዚአብሔርን ማየት እግዚአብሔርን ለመፍራት ያበቃል። እግዚአብሔርን ለማያዩ ሰዎች እግዚአብሔርን መፍራት አይቻላቸውም። ሰዎችን እኮ የምትፈሯቸው ስለምታዩቸው ነው አይደል እንዴ? በሰው ፊት ኃጢአትም ማንሰራው ሰዎችን ስለምናያቸው አይደል እንዴ? ነው እንዴ? ነው አይደለም? ነው፣ ሰዎችን ስለምናያቸው ነው። በእግዚአብሔር ፊት ግን ደፍረን ኃጢአትን የሰራ ነው እግዚአብሔርን ስለማናየው ነው? ስለምናየው ስለማናየው ነው። እግዚአብሔርን አለማየት በእግዚአብሔር ላይ እንድንደፋፈር ያደርገናል። እግዚአብሔርን ለማየት ደግሞ ወገኖቼ ነፍሳችን በጾምና በጸሎት ዓይኗን ልታጠራ ይገባታል። ዓይኖቿ የተባረኩ የተቀደሱ ሊሆኑ ይገባል። መጽሐፍትን በመመልከት ግን እኛ መች ጊዜ ያለንና መጽሐፍ ለመመልከት? መጽሐፉን ስንዘረጋው እንቅልፋችን ይመጣል። ፌስቡኩንና ሌላውን ተራ ወሬ ደግሞ ስንመለከት እንቅልፋችን ብን ብሎ ይጠፋል። መች ጊዜ ያለንና? ስናወራ ሌሊቱ ቢነጋም ችግር የለውም። ስንጸልይ ግን 10 ደቂቃም እንቅልፍ ታመጣብናለች፣ ታስቸግረናለች። ታዲያ በምንድን ነው እግዚአብሔርን ለማየት የምንበቃ ወገኖቼ? ካልጸለይን፣ ካልጾም ዓይኗ እንዴት ሊጠራላት ይችላል? ነፍሳ እግዚአብሔርን ለማየት እንዴት ልትበቃ ትችላለች ነፍሳችን? እግዚአብሔርን ማየት እግዚአብሔርን ለመፍራት ያበቃል ወገኖቼ። ስለዚህም እግዚአብሔርን ወደ ማየት ልንመለስ ይገባል። እኛ ማለት እኮ በእግዚአብሔር ፊት ለመቆም የተመረጥን አገልጋዮች ነን። ክርስቲያኖች አስተውሉ፣ ልብ በሉ። ልጆቹ ያደረገን በቤቱ ሊያኖረን ነው። በቤቱ ሲያኖረን ደግሞ በንጉሥ ቤት የሚኖር ሰው
ንጉሱን ሳያየው ውሎ አያድርም። ልብ በሉ። በንጉስ ቤት እየኖሩ ንጉሱን አለማግኘት እንዴት ይቻላል? በንጉስ ቤት እየኖሩ መደግደግ እንዴት ይቻላል? ለዚህ አይደል በሁለተኛ ሳሙኤል ምዕራፍ 13 ላይ የተቀመጠ አንድ የንጉስ ልጅ አለ። ዕለት ዕለት እየደገደገ እንደ ንጉስ ልጅ ሳይሆን እንደ አሽከር እየሆነ ቢያስቸግራቸው ሰዎች ምን አሉት? ምን ያደገድገከን ዘወልደ ንጉሥ አንተ አሉት። የንጉስ ልጅ ስትሆን ዕለት ዕለት ለምን ትከሳለህ ብለው ጠየቁት። ለካ ያደገደገችው ኃጢአቱ ነበረች። በልቡ የሚያስባት ክፉ ምኞቱ እንደ ንጉስ ልጅ ሳይሆን እንደ አሽከር እንዲኖር አድርገው ኖረዋል። ኃጢአት ባሪያ ያደረገችውን ሰው እኮ በእውነት ወገኖች አጥባችሁ አታጠሩትም፣ ሹማችሁም አታከብሩትም፣ ሸልማችሁም አታደምቁትም። ኃጢአት ባሪያ ያደረገችው ሰው በምንም በምን ነፃ ሊወጣ አይችልም። ልቡን ሰቅዛ ይዛ ደዌ ትሆነዋለች። ኃጢአት የልብ ደዌ ናት ወገኖቼ። ሰውን በነገር ሁሉ የምታሳንሰው ከክብር የምትለየው ኃጢአት ናት። ክፉ ደዌ ናት። አጋንንት የሚተክሏት ጦር ናት ኃጢአት። በተለይ ደግሞ የኃጢአት ፍቅር የጸናችበት ሰው እንዴት ሰውነቱን ከፍ ማድረግ፣ እንዴት ነፍሱን ከእግዚአብሔር አጠገብ ማድረስ ይቻለዋል? አይቻለውም። ስለዚህም በንጉስ ቤት እየኖር ንጉሱን ማግኘት የተሳነን ለዚህ ነው ወገኖቼ። በንጉስ ቤት እየኖር ንጉሱን ማግኘት ያቃታል። ሌሎቹ ከውጭ እየመጡ ጉዳያቸውን ሲያስፈጽሙ በንጉስ ቤት እየኖር ንጉሱን ማግኘት አልችል ብለን የተቸገር ጉዳያችን ያልተፈጸመልን ለዚህ ነው። እኛ ግን የተመረጥነው ለዚህ አልነበረም። በቤቱ ስንኖር በክብር ከንጉሱ ጋር በማዕድ እየተካፈልን እንድንኖር የተመረጥን ሰዎች ነን። ይህን እንረሳለን። በሉቃስ ወንጌል ምዕራፍ 15 ላይ በጣም የሚያስደንቀኝ ሰው አለ። አንድ የጠፋ ልጅ አለ። የጠፋው ልጅ የጠፋ ነው ተውት። በጣም የሚገርመኝ ከአባቱ ዘንድ ሳይወጣ ከአባቱ ጋር የሚኖር የነበረው ልጅ ነው። የተደበቀች ኃጢአት ነበረችው። የጠፋው ልጁ ወንድሙ በተመለሰ ጊዜ ምን አለ? የጠፋው ልጁ ሲመለስ አባቱ በፍቅር ተቀበለው። ያጠፋውን ገንዘብ አላሰበበትም። ያባከነውን ጊዜ ረሳለት፣ ተወለት። የበደለውንም በደል ተወለት። ሁሉንም እንዳልነበር አድርጎ ረስቶለት በፍቅር ተቀበለው። ቤት ውስጥ ይኖር የነበረው ወንድሙ ግን ተቆጣ። ምን አለ? ዝንቱ ወልድከ አህለቀ ኩሎ ነዋየከ፣ ይሄ ልጅህ እኮ ትናንት ገንዘብህን ሁሉ ያባከነ ነው። እንዴት እንዲህ ባለ አቀባበል ትቀበለዋለህ ብሎ አኮረፈ፣ ተቀየመ። ለካ ሁላችንም የተደበቀች ኃጢአት አለችብን። እማናውቃት እኛ ራሱ የተደበቀች ኃጢአት አለች። ለካ የሳቅነው የልባችን ስለተፈጸመልን ነው። ለካ በፍቅር የምንኖረው ስላከበሩን ነው፣ ስለወደዱን ነው የምንወዳቸው። እስኪ እነዚያ እንደ ነፍሳችሁ የምትወዷቸው ሰዎች አንድ ቀን የጥላቻ ቃል ይናገሯችሁና ፍቅራችሁ ይገለጥ። እገሌ እኮ የፍቅር ሰው ነው የምትሉትን ሰው እስኪ ጥሉትና የፍቅር ሰው መሆኑን ታውቁታላችሁ። ያን ወገኖቼ ትህትና ያለንም የመሰል ነው ስላከበሩን ነው። ሲንቁን ግን ትዕቢተኞች ነን። ፍቅር ያለንም የመሰል ነው የፍቅር ሰው የተባልነው ስለወደዱን ነው። ሲጠሉን ግን ጦርነት የምንጀምረው እኛ ነን። ሲንቁት እሺ ብሎ የሚቀበል ነው ትሁት ሰው ማለት። ሲጠሉት የሚወድ ነው የፍቅር ሰው ማለት። እኛ ግን ስላከበሩን ነው ትሁታን የተባል ነው የመሰል ነው። ስለወደዱን የፍቅር ሰው የመሰል ነው። በልባችን የተደበቀ ማናውቀው ኃጢአት አለ ወገኖች። አንድ ቀን የሚፈነዳ፣ አንድ ቀን ከእግዚአብሔር ሊለየን ሰይጣን የደበቀው ቀን የሚጠብቅለት ኃጢአት አለ። እንደዚህ ያለ ከሱ እግዚአብሔር ይጠብቀን ከተደበቀው ኃጢአት፣ እኛም ከማናውቀው አብሮን ግን የሚኖር አብሮን የሚያድግ ሌሊትም ቀንም አብሮን የሚኖር ኃጢአት ነው። እኛም የማናውቀው እኮ ነው። እኛም የማናውቀው ነው። አንድ ቀን ግን ሰይጣን ሊጠቀምበት ያቀደው ያዘጋጀው እሱ ያውቀዋል። እኛ ግን የማናውቀው እንዲህ አይነት በደል እንዲህ አይነት ኃጢአት ሊኖር ይችላል። የተወደዳችሁ እግዚአብሔር ቤተሰቦች፣ እግዚአብሔርን መፍራት ግን ለዚህ ሁሉ መድኃኒት ነው።
ምንም አይነት የተደበቀ ኃጢአት በውስጣችን እንዳይኖር የሚያደርግ ነው። ክርስቲያኖች እግዚአብሔርን መፍራት የነገር ሁሉ መሰረት ነው። የጥበብ ሁሉ መጀመሪያ ነው እግዚአብሔርን መፍራት። 7 ሀብታት አሉ። ከነዚያ መካከል የመጀመሪያው ቢሰጠን መልካም የሚሆነው መንፈሰ ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ነው። የዋህነት መንፈስ አለ፣ የትዕግስት መንፈስ አለ፣ የፍቅር መንፈስ አለ። ከነዚህ ሁሉ ግን በመጀመሪያ ሊሰጠን የሚገባው ነገር እግዚአብሔርን የመፍራት ጸጋ ነው። እግዚአብሔርን የመፍራት መንፈስ ነው ሊሰጠን የሚገባው። ቅዱሳንን ያከበረቻችሁ እቺ ስለሆነች ነው። ኃጢአትን እንዲንቋት እንዲጠቀጥቋት ያደረገቻቸው እግዚአብሔርን መፍራታቸው ናት። የተወደደ ጸሎት እንዲኖራቸው ያደረገችላቸው። ጸሎታቸው እንደ ዕጣን የተወደደ ነበር በእግዚአብሔር ፊት። ቅዱስ ዮሐንስ በራእዩ ያየው አንድ መልአክ አለ። የዮሐንስ ራእይ ምዕራፍ 8 ቁጥር 1 ላይ ስትመለከቱ ያ የእግዚአብሔር መልአክ የቅዱሳንን ጸሎት ከዕጣኑ ጋር አብሮ ያሳርግ ነበር ይላል። የቃላቸው ንግግር፣ የአንደበታቸው ንግግር እንደ ዕጣን በእግዚአብሔር ፊት የተወደደ ነበር። መስዋዕት እኮ ነው ክርስቲያኖች። የክርስቲያን ጸሎት በእግዚአብሔር ፊት የሚቀርብ ለበደል ማስተስረያ የሚሆን መስዋዕት ነው። ኃጢአትን የሚያጥብ መስዋዕት ነው። ኃጢአትን የሚያስቀር መስዋዕት ነው። የአንደበት ቃል ንግግር፣ የአንድ ክርስቲያን ንግግር መስዋዕት የምታቀርቡበትን አንደበታችሁን፣ በእግዚአብሔር ፊት ከእግዚአብሔር ጋር የምትነጋገሩበታችሁን አንደበታችሁን ለክፉ ነገር መጠቀምን የምታቆሙት እግዚአብሔርን መፍራት የጀመራችሁ እንደሆነ ነው ክርስቲያኖች። በዚህ በደቡብ አካባቢ አንድ ብሔር ላይ ያነበብኩት ታሪክ አለ። ተክለ ጻድቅ መኩሪያ ጽፈውት። ንጉሱን የሚያጎርስ አንድ ሰው ነበረ። ንጉሱ በእጁ አይበላም እና ንጉሱን የሚያጎርሰው ሰው በቀኝ እጁ ነው የሚያጎርሰው። ቀኝ እጁን ከዚያ በኋላ ለሌላ አገልግሎት አይጠቀምበትም። ልክ ንጉሱን አጉርሶ ሲጨርስ ይታጠብና ልብስ አለው የሚያለብሰው፣ እጁን ያለብሰዋል። ስራም አይሰራበትም፣ ራሱም አይበላበትም። ምን ይባላል? ያ ሰው የንጉሱ አጉራሽ ነው የሚባለው። ስለዚህ ራሱ ሊበላም ቢፈልግ በግራ እጁ ነው የሚጠቀም ማለት ነው። ሊሰራም ቢፈልግ ቀኝ እጁ የማን ሆኗል ማለት ነው? የንጉሱ ሆኗል። አንደበታችን የእግዚአብሔር የሚሆነው መቼ ነው ወገኖቼ? በእውነት አንደበታችን የእግዚአብሔር ነው? ቢሆን ኖሮ እንዲህ ከፍ ዝቅ አድርገን ሰውን እንሳደብበት ነበር? ቢሆን ኖሮ ያወጣውን የወረደውን እናማበት ነበር? እኛ እኮ ምንም ሳይደርሱብን አልፈው ሲሄዱ እኮ አይተን አረማመዱን አይተን ሐሜት እንጀምራለን። እኛ እኮ አለባበሱን አይተን ሐሜት እንጀምራለን። ሀብትማ ነበረው ይላል ባለጸጋውን ሲያማ። ሀብትማ ነበረው ግን ምን ያደርጋል? ሳላይሰጥ ነው ይላል። ኧረ መናጢ ድሃ ነው ይላል ደግሞ ድሃውን። ድሃውንም ካማ ሀብታሙንም ካማ ይሄ ሰው ማን ነው የሚቀረው? ጳጳሱንም እንደዚያው፣ ቄሱንም እንደዚያው፣ ሁሉንም ነው የሚያማው። አንደበታችን የእግዚአብሔር የሚሆነው መቼ ነው ወገኖቼ? ልባችንስ የእግዚአብሔር የሚሆነው መቼ ነው ወገኖቼ? እግዚአብሔርን በማይፈራ ሰው ዘንድ እርጋታና ጸጥታም የለም። ነፍሱም በመልካም አታድርም። ችግር መጥቶበትም የሚያፍረው እግዚአብሔርን የማይፈራ ሰው ነው። መከራ መጥቶበት የሚያፍረው እንባ የሚበዛውም እግዚአብሔርን በማይፈሩ ሰዎች ዘንድ ነው። ደረት መድቃት ያለው ሐዘን የሚጸናው እግዚአብሔርን በማይፈሩ ሰዎች ዘንድ ነው። ፈርዖን የሰጠመው በምን ምክንያት ነው? እግዚአብሔርን ባለመፍራቱ አይደለም። ናቡከደነጾር ወደ አውሬነት የተለወጠው ከሰውነት አይደለም፣ ከንጉስነት ወርዶ ወደ አሳማነት ወደ ከርከሮነት የተለወጠው እግዚአብሔርን ባለመፍራቱ ምክንያት አይደለም። ዳታንና አቤሮንን ምድር ተከፍታ የዋጠቻቸው እግዚአብሔርን ባለመፍራታቸው አይደለም። በቤተ መቅደስ ያገለግሉ የነበሩትን ሁለቱን የአሮን ልጆች ከሰማይ የወረደች እሳት የበላቻቸው እግዚአብሔርን ባለመፍራታቸው አይደለም። የኤሊን ልጆች አፍኒንና ፊናስን
በጦር ሜዳ ላይ እንዲወድቁ ያደረጋቸው እግዚአብሔርን ባለመፍራታቸው አይደለም? ወገኖቼ እግዚአብሔርን መፍራት እኮ በጦር ዘመን የጦርነት ልብስ ነው። ተመልከቱት፣ ዳዊት እግዚአብሔርን የሚፈራ ሰው ነበረ። እግዚአብሔርም ለዳዊት የጦር ልብሱ ነበረ። ሳኦል ጦር ይወረውራል፣ እግዚአብሔርም ዳዊትን ከጦር ያስመልጠዋል። አላያችሁትም? እግዚአብሔርን የሚፈራ ሰው ማን ነው አለና ዳዊት ምን አለ? እግሮቹ ከወጥመድ ያመልጣሉ ይላል። እግሮቹ ከወጥመድ ያመልጣሉ፣ ከመሰናክል ይድናሉ ብሎ ነው የተናገረው። ሙሴ እግዚአብሔርን የሚፈራ ሰው ነበረ። የፈርዖን አስማተኞችና ጠንቋዮች በአስማታቸው መታታቸውም ድል ሳያደርጉት የቀረው ስለዚህ ነው ወገኖቼ። ሌሎችም ቅዱሳን እግዚአብሔርን የሚፈሩ ሰዎች እግዚአብሔር በጦር ዘመን የጦር ልብስ የሆናቸው ናቸው። እግዚአብሔርን የሚፈራ ሰው በረሃብ ዘመን እግዚአብሔር ምግቡ ነው። እግዚአብሔርን ለሚፈራ ሰው መጠለያ በሌለበት ስፍራም እግዚአብሔር መጠለያ ነው። ተመልከቱት፣ ዮሴፍን በባዕድ ምድር ያከበረው ማን ነው ትሉኝ እንደሆነ እግዚአብሔር ነው። ዮሴፍ ይሄ መከራ እንደሚገጥመው ያውቅ ነበረ። ቅድም በጠቀስኩላችሁ ኦሪት ዘፍጥረት ምዕራፍ 39 ላይ እንደምናነበው ይሄ መከራ እንደሚገጥመው፣ እስራት እንደሚያጋጥመው፣ መደብደብ መገረፍም እንደሚከተለው ያውቅ ነበር። ግን አላደርገውም አለ። ያንን ኃጢአት አድርጌ እሷን ስቼ እግዚአብሔርን ከማስቀይመው እሷ አሳዝኜ የሚመጣውን ብቀበል ይሻለኛል አለ። ስለዚህ ምን ቢያለ ኃጢአትን እምቢ በማለት ጸና። እንደተባለው በሰው ሰውኛው እስራት ወህኒ መውረድ ገጠመው። ግን በወህኒ ቤትም እግዚአብሔር ሾሞ ከፍ ከፍ አደረገው። የወህኒ ቤቱ ዘበኛ የእስረኞች አለቃ ዮሴፍን እንደመጣ ጊዜ ጀምሮ በእስረኞች ላይ አለቃ አድርጎ ሾመው ይላል። በእስረኞች ላይ ዮሴፍ አለቃ ነበረ። እግዚአብሔር አለቅነት እያለማመደው ነበር። ተመልከቱ፣ እግዚአብሔር ዝም ብሎ አንስቶ ሰውን ትልቅ ሹመት አይሰጥም፣ ያለማምዳል። መጀመሪያ በጲጥፋራ ቤት ነበር የተሾመው። የጲጥፋራን ቤት በመልካም አመራር በመልካም አስተዳደር እንደመራ ሲያረጋግጥ እግዚአብሔር ወደ ምን አሳለፈው? የእስረኞች አለቃ ደግሞ አደረገው። ተመልከቱት፣ እስር ቤት ውስጥ ያለው አሁን አንድ ቤት ከመምራት አንድ ግቢ ወደ መምራት ተሸጋገረ ማለት ነው። የታሰሩትን ህዝቦች በመልካም አስተዳደር እንዳስተዳደረ ደግሞ ሲያረጋግጥ ምን አደረገው? የግብፅ ሁሉ አለቃ አደረገው። ተመልከቱት፣ የግብፅ አለቃ የሆነው ከዚያ በኋላ ፈርዖን ፈልጎ የሾመው በግብፃውያን ላይ ከዚያ በኋላ። አንዳንዴ መዝጊያው ክፉ ነገር ነው። አሁን ተመልከቱት፣ የጲጥፋራን ቤት መርቶ ሲጨርስ ሽልማቱ ምን ሆነ? እስራት። ግን እስራቱን ደግሞ እግዚአብሔር ወደ በጎ ቀየረው። ምን አስጨነቃችሁ? እግዚአብሔር ክፉውን ነገር ወደ መልካም ከቀየረላችሁ በእውነት ሐዘን በሚመስል ደስታ ውስጥ ቢያኖራችሁ እግዚአብሔር በእውነት ለምን ታዝናላችሁ? ክርስቲያኖች ለምን ደረት ትደቃላችሁ? ውርደት በሚመስል ክብር ውስጥ ካኖራችሁ እግዚአብሔር እዛ ውስጥ ያለውን ደስታ ካልነፈጋችሁ እግዚአብሔር በእውነት ድህነት በሚመስል ባለጠግነት ውስጥ ቢያኖራችሁ በእውነት እግዚአብሔር ለምን ታዝናላችሁ? ክርስቲያኖች ማጣት በሚመስል ማግኘት ውስጥ ካኖራችሁ እግዚአብሔር ለምን ትቀየሙታላችሁ? በእውነት ለምን ታንጎራጉራላችሁ? ለምን እናዝናለን? ለምን እናማርራለን? ብዙዎቻችን እናዝናለን፣ ፊታችንን እንጥለዋለን፣ አስቀይመን በቃ እግዚአብሔር ተወኝ ማለት ነው እንላለን፣ ተስፋ እንቆርጣለን። እስር ቤት ውስጥ እግዚአብሔር የለም ያለህ ማን ነው? በእውነት እግዚአብሔር አንተን ለማክበር የጲጥፋራን ቤት ብቻ ነው የመደበው? ለእግዚአብሔር ስልጣን ያለው ጲጥፋራ ቤት ውስጥ ነው ብቻ ነው ማለት ነው? ወይስ እስር ቤት ውስጥ እግዚአብሔር ስራ አይሰራም ማለት ነው? እግዚአብሔር የትስ ቦታ ቢያኖረን በእውነት እሱን መፍራት እስካልተለየን ድረስ በየትኛውስ ቦታ ቢሆን በእውነት በሰላምና በእርጋታ መኖር አንችልም ማለት ነው። አስቡ፣ አስተውሉ ክርስቲያኖች። የትም ቦታ ብንኖር ነፍሳችንን የሚመራት እግዚአብሔር ነው። ማን ነው መሪያችን? ማን ነው? የትም ቦታ ብንኖር ልብ በሉ እንዴ። በየብስ ላይ ብቻ እኮ አይደለም እግዚአብሔር በባህርም ላይ ይጠብቃል። ይህንንም እንጂ በባህርም ላይ ብቻ አይደለም እግዚአብሔር ታምራት የሚያደርገው በየብስም ላይ ያደርጋል። በማቴዎስ ወንጌል ምዕራፍ 8 ላይ ለምጽ ሲያነጻ ዕውር ሲያበራ ተመለከቱና ሰዎች
ተደነቁበት። በየብስ ብቻ ታምራት የሚያደርግ መስሏቸው ሲገረሙ ቆዩ። በኋላ ደግሞ በባህር ላይ እንዲሄዱ አዘዛቸው። በዚያም ላይ በሄዱ ጊዜ ግን የሚገርም ነገር አሳያቸው። ባህር ትታዘዝለት፣ ነፋስ የሚገሰጽለት ነበር። ስለዚህ ክርስቲያኖች እግዚአብሔር በየብስም በባህርም ላይ ማኖር መስራት ይችላል። ወዳጆቹን ያኖራል በመልካም አኗኗር። እሱን ማመን ይገባናል። በሐዘንስ ውስጥ አኑሮ ደስታን የሚሰጠን ከሆነ ሁሉን ነገር ለእግዚአብሔር መስጠት ይገባናል። ስለዚህም ወገኖች እግዚአብሔርን የሚፈራ ሰው ማን ነው? እግዚአብሔርን የሚፈራ ሰው ሁለት ነገሮችን ልብ ማለት አለበት። አንደኛው እግዚአብሔር የሚናገረውን ብቻ የሚሰማ ነው። እግዚአብሔርን የሚፈራ ሰው ማን የሚናገረውን? እግዚአብሔር የሚለውን ብቻ የሚያደርግ ነው። ሁለተኛ ደግሞ የእግዚአብሔርን ተግሳጽ የማይንቅ ነው። የእግዚአብሔርን ተግሳጽ የማይንቅ ሰው እግዚአብሔርን የሚፈራ ሰው ማለት እሱ ነው። ስትቆጡት የሚቆጣ ከሆነ በእውነት ይፈራችኋል፣ ያከብራችኋል ማለት ይቻላል? ሲቆጡት የሚቆጣ ልጅ፣ ሲቆጡት የሚቆጣ አሽከር አያናድድም? አይ በአንድ ቤት ሁለት ጌታ ሊኖር አይችልም። የኔ ጌታ ወይ አንተ ወይ እኔ ነን ማዘዝ ያለብን። እምቢ ካልህ ወጥተህ ውልቅ በል አይደል የምትሉት? ታሰናብቱታላችሁ አይደል? የማይታዘዝ ከሆነ ተግሳጻችሁን የሚንቅ ከሆነ ስትቆጡት የሚነጫነጭ ከሆነ ምን ወደ መሆን መጥቷል? ጌታ ወደ መሆን መጥቷል ማለት ነው። አሁን ተመልከት፣ እግዚአብሔርን ሲቆጣን ሲገስጸን እማንታዘዝ የምንንቀው ከሆነ ከአገልጋይነት ወደ ተገልጋይነት መጥተናል ማለት ነው። ራሳችንን ከእግዚአብሔር ጋር አስተካክለናል ማለት ነው። ትዕቢት ነው ይሄ። የእግዚአብሔርን ተግሳጽ መናቅ ማቃለል ትዕቢት እኮ ነው። ያላወቅነው ትዕቢት በውስጣችን አለ ማለት ነው። ተግሳጹን ነፋስም አይንቀውም፣ ባህርም አይተላለፈውም። ተግሳጹን የሚንቅ ሰው ደግሞ እግዚአብሔርን ይፈራል ማለት አይቻልም። እግዚአብሔርን በመፍራት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። እግዚአብሔርን መፍራት ቤትን ይሰራል። ማንን መፍራት? እግዚአብሔርን መፍራት የጥበባት ሁሉ መሰረት ነው። ማንን መፍራት? እግዚአብሔርን መፍራት ሕሊናን አጽንቶ የሚያኖረው እሱ ነው። ማንን መፍራት? ሕሊና እርጋታ የሚኖረው ጸጥታ የሚኖረው ማንን በመፍራት ውስጥ እንኖር ነው። ኃጢአት የምትታገስልን ያሁን በየቀኑም እየመጣ የሚደቁሰን ኃጢአት የሚጠፋልን ብን ብሎ የሚጠፋው ማንን ስንፈራ ነው? እግዚአብሔርን መፍራት በልባችን ሲኖር ነው። እግዚአብሔርን ለመፍራት የበቃን ያድርገን። እግዚአብሔር ይስጥልኝ።